የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ ያለሁላችሁ። የእናንተም ሰላም ብዝት እንደሌለኝ ሁልጊዜ ምኞቴ ነው። ሁላችሁንም ይህንን ቻናል ተከታተሉ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ገለበጥኩኝ። ሰውነት እንዳለ ተቀየረ። ልጆቹ ጭራሽ የሰው ልጅ አይመስሉም። የሆነ ደብ ነው የሚመስሉት፣ ብቻ የሆነ ተቀይረዋል። እና ልጆቹ ከ10 ቀን በላይ ቆይቷል። ሰውነታቸው ተቀይሯል፣ አልመለስ ብሎ ማለት ነው። የኔ ፊቴ ብቻ የተወሰነ ጊዜ ፊቴ አልመለስ አለ። እብጠቱ ከወር በላይ ቆይቷል። የሰውነታችን እብጠት ማለት ነው። ልጆቹ ጭራሽ በቃ እጃቸውን ሁሉ ነገራቸው ተነፋፋ፣ በጣም አበጡ። በቃ ግማሹ መርዛቸው የንቦቹ መርዝ እዛ ውስጥ ተቀምጦ ሰውነታቸው ውስጥ እንትን ብሎ ሌላ አላርጂክ ይፈጥራል ሲል፣ ግማሹ ምንም አይሆንም ሲል፣ ምን ሲባል በቃ ልክ ቁስል በሉት። ይሄ መርፌ ውስጡ ሽቦ የገባ ቁስል ነው የሚመስለው ሰውነታችን እንዳለ። በቃ በጣም ነው ከባድ ነው። በዛ ላይ ወንድሜም ላይ እንደዛው ሰፍረውበታል። ሄደው ሲኮረኩሩ ቤቱን ሲኮረኩሩ እነሱ ላይ ተሰፍሮባቸዋል። እነሱን ያያቸው ሰው የለም። ይሄኛውን ባለማሩም ልጅ እንደዛው ሁለቱም እንትን ብለዋል። ሁለቱም ንፍትፍት ብለው መጡ። ከዛ ንፍትፍት ብለው መጡላቸውና እኔ ወንድሜ እንደዛ እንዳረገ ከተናገርኩኝ ልጆቹ ቢሞቱ እንኳ ወንድሜ ይታሰራል ብዬ እንትን አልኩ። ገባችሁ? አባቴ ይገለዋል ብዬ ፈራሁኝ። በቃ አባቴ አስሮ ነው የሚገለው፣ ምንም እንትን የለውም። በቃ አባቴ ደግሞ አባታችን ደግሞ ሲማታ በቃ አስር ነው መጀመሪያ በጥፍር ስር ያደረግና አባችን ነው የሚያበላል። ከዛ በቃ እኔ ጭቅላት ላይ እየመጣብኝ አባቴ እንደሚገርፈው ነው፣ አስሮ እንደሚገርፈው ነው የመጣብኝ። ይሄ ሰው ገሎ ወንጀል ምናምን የሚባል አላውቅም በዛ ሰዓት ማለት ነው። ብቻ እኔ ጭንቅላት ላይ እየመጣብኝ በቃ አባቴ ይገለዋል ነው ያሰብኩት። ከዛ አባቴ ወንድሜ መጣ። ወንድሜ ሲመጣ ደንግጧል። ያኔ ሰው ያለቅሶ ቤት ትቶ እኛ ቤት ተገለበጠ። ከዛ እኛ ቤት በጣም ሰው ሲበዛ ደንግጧል። ለካ ወንድሜ ቀስ ብሎ ለቅሶ ቤት ሄደ። ለቅሶ ቤት ሲሄድ ንፍትፍት ብሏል። እሱ ንፍትፍት ብሎ እዛ ለቅሶ ቤት የቀሩት ግማሾቹ እኛ ቤት፣ ግማሾቹ ለቅሶ ቤቱ ነበር የሄዱትና ያ ሰውነቱ ንፍትፍት ብሎ ሲያዩት ምን ሆነህ ነው ይሉታል። ከዛ አንተም ላይ ነው እንደ ቤቱ የተገለበጠችው እንደ አንተም ነሳ ምናምን በወጣት ታጥበዋል ምናምን ሲሉት፣ ከዛ እህቶች አሉ ብሎ ይጠይቃቸዋል። እዛ ጎረቤት ቅርብ የሆነች ጎረቤት ሄደና አሉ ብሎ ይጠይቃቸው አሉ ምናምን ይላቸዋል። ከዛ ተመልሶ ቤት ይመጣል። ቤት ሲመጣ አባቴ እሱም እንዳለ ሰውነቱ ስላባበጠ አንተ የት ነበርክ ይሉታል። ከዛ እኔም እላለሁ ባፌ እንዳይናገር ማለት ነው፣ እንዳይገልብኝ አባቴ ወንድሜ እንዳይገልብኝ ዝም በላለሁኝ። መናገር አልችልም። ቢያንስ ለ3 ሰዓት ያህል መናገር አልችልም ነበር። ያኔ አላስታውስም፣ ምን ያህል ሰዓት እንደሆነ አላስታውስም በደንብ። ህፃኖቹ ግን በቃ ቢያንስ እስከ 3 ቀን ድረስ አያለቅሱም፣ ምንም አይሉም። ብቻ የሆነ እንትን ማቃሰት ብቻ ነበር እንትን የሚሉት። ከዛ በወተቱ ስንታጠብ የሚያቃጥለኝ ነገር ዳነ። ታውን የሚያቃጥለኝ ነገር ይሄ በጣም እንደ በርበሬ ነው የሚለበልበው። በነገራችን ላይ ያ የሚያቃጥለኝ ነገር ተወኝ። በቃ ያ የሚያቃጥለኝ ነገር ሲተወኝ ምን አሰብኩ መሰላችሁ? እኔ ስቃጠል ህፃኖቹም ላይ ያለው እንደዛው ነው የሚመስለው። የገባችሁ? ህመሙ አንድ ስለሆነ ግን እነሱ ልጅ ናቸው። በጣም እንግዲህ አስቡት፣ አመት ራሱ አይሆናቸውም፣ በወር ውስጥ ናቸው። ከዛ በቃ እኔ ከኔ አልፌ እነሱን ነው በቃ እህትና ወንድሜ ሊሞቱብኝ ነው። ደግሞ ወንድሜ በቃ ማለት ወንድማችን አንድ ስለሆነ በስስት የምናየው ወንድማችን ላይ ሁለተኛ የተወለደው መንታው በቃ በጣም በጉጉት እኔ በተለይ በጣም በጉጉት ነው የምጠብቀው እና ማለት ምንም እንዲሆን አልፈልግም። ከዛ በቃ በጣም ተናደርኩኝ። በኋላ በሁለተኛ ቀን የኔ ሰውነቴ በቃ ቀዘቀዘ፣ ሰውነቴ ቀዘቀዘ። በፊት በቃ ወዲያው በወጣቱ ውስጥ ከምታጥቤ ቢያንስ 4 ሰዓት 5 ሰዓት ድረስ እሳት ነበር፣ ሰውነቴ የማያስጠጋም ነበረ። እኔም በቃ በጣም ሰውሮ የነበረ ህፃኖቹ እንዳልኳቸው ጭራሽ መጥባት የማይችሉም መሳብ የማይችሉም የማይችሉም ነበረ ህፃኖቹ ማለት ነው። በኋላ ልክ እኔ በነገ ጧቱ ሰውነት የቀሰቀሰልኝ ያኔ ሰውነት ሆነልኝ። ግን በቃ ያ ንቡ የነከሰኝ ያ ሰውነቴን ያበጠው እንትን ብሎኛል። ጭብጥ አርጎ የሆነ ዲንዝዝ ነገር አለ አይደል? ስትነኩት የሆነ እንትን ምን ልበልሽ፣ የሆነ የደነዘዘ ነገር፣ ምንም የማይሰማችሁ ነገር እንደዛ ነው የሆነው ሰውነቴ። ሲነኩኝም ምንም ሲሉኝም ምንም የሚሰማኝ ነገር የለም። ዲንዝዝ ነው ያለው ሰውነቴ። ህፃኖቹ 3 ቀን ድረስ ምንም አይናገሩም፣ አይተረፍ እንትን ምንድነው ስሙ ይሄ አያለቅሱም። ብቻ ያው ሲሰጣቸው እንትን ይሄ በኃይል መሳብ የሚችል ነገር አይስቡም። ያውነት አሁን ጡት ስትሰጣቸው ጡታቸውን አይስቡም።
ጡጦን ሲሰጣቸው ጡጦ አይሰሙም። ብቻ በማንኪያ ነው አፋቸውን እንትን እያልን የምናደርግላቸው። እንደዛ ሲል በሶስተኛ ቀናቸው ማልቀስ ጀመሩ። ድምፅ አወጡ። ከዛ ይሄ የሚያቃጥላቸውም ለቀቃቸው መሰለኝ። ከዛ ልክ በ10 ቀን ድረስ እንትን አልነበሩ፣ ኖርማል አልነበሩም። 10 ቀን እንደዛ አካባቢ ድረስ ሳምንት ድረስ እኔ 4 ቀን 5 ቀን ሲለኝ እየለቀቀኝ ሰውነት የገነብጣቱ መጉደል አልጨለ እንትን አላለም። ግማሹ ባፈረሹ ሲሉ ደግሞ ልጆቹ ባፈር ሰውነት የንኩላሽ አለው ምናምን እንደዛ ሆነን ቢያንስ እስከ 15 ቀን ድረስ ሰውነት እንዲያበጠ ነበረ። ሰውነት በጣም እንዲያበጠ ነበረ። ያ በርበሬ ያስመሰለኝ ሰውነት ቀን በቀን እየቀነሰ መጣ። ህፃኖቹ ግን ከወር በላይ ፈጅቶባቸዋል። ከወር በላይ በቃ ሰውነታቸው ሰው ሁሉ ጉድ እየተባለ ያቺ የሞተችው ሴትዮ ራሱ በስነ ስርዓት ሁሉም ሰው ሁሉ አልቀበራትም። ምክንያቱም ግማሹ ሰው እኛ ጋር መጣ፣ ግማሹ ሰው ለቅሶ ቤቱን ያው ደግሞ አስክሬን ማደርም ስለማይችል የተጣዴም ምጣዴም ወጥ ምንም ስለነበረ ታውቃላችሁ፣ የለቅሶ ቤት አሁን ነው ሰው ሲሞት ክብር ያጣው እንጂ እኔ በዛም በማስታወስበት ሰዓት እንኳን የሰው ልጅ ክብር ነበረው። ሲሞት እና የቀብሩ ስነ ስርዓቱ ክብር ነበረው። በሰዓቱ በስነ ስርዓቱ እንትን ተብሎ ምንድነው ስሙ ተከናውኖ ግማሹ እዛ ሄደ። የእናትና አባት ለቅሶ ሳይሄዱ ቀሩ። ማለት ቅጣት ይቀጣል። ለቅሶ ያልሄደ ይቀጣል። የዛን ሰዓት ግን እኛ ቤት ሄዶ የቀረው ሰው ስሙ ተመዝግቦ ልክ እንደመጣ ሆኖ ተሞላላቸው ማለት ነው። ግማሹ እኛ ቤት ሆነ፣ ግማሹ ያችን ሴትዮን የቀብር ሄደ። አስታውሳለሁ። ሴትዮዋን ራሱ እስካሁን ድረስ አስታውሳታለሁ። ምክንያቱም ነብሳይ ትዝ ትለኛለች ያች ሴትዮ ማለት ነው። እሷ ስትሞት ነው ነቢ በላ እንላለሁ ሁልጊዜም እና በዛ ሰፈር ራሱ ያች ሴትዮ በሞተችበት ሰፈር ሳልፍ ንብ ትዝ ይለኛል። አሁን ማርሳይ ንብ ትዝ ይለኛል። ያ ነገር ትዝ ይለኛል ሁልጊዜ ማለት ነው። ብቻ እንደዛ ሆኖ አለፈ። አሁን እህቶችና ወንድሜና እህት የማድገው አንዷ ዜኔጋ ናት መታለች። አንደኛውም ኢትዮጵያ ነው። ልክ እንደ ትልቅ ወንድም ይመክረኛል፣ ልክ እንደ ትልቅ ወንድም ይቆጣኛል። በቃ ትልቅ ወንድም በውስጥ ይቆጣኝ ሲመክረኝ ምናምን እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ቀለል አድርገን የምናያቸው ነገሮች ህይወታችን ያሳጡናል። ያን ባለንብ ሰውዬ ያው ነካክተው ስለሆነ ያባረሩበት በኋላ እኔም ስጠይቅ ተናገርኩኝ። ማን ነው ንቡን እንደዚህ ያደረገው ምናምን ሲባል በቃ አባቴን እንደዚህ ትመታዋለህ ብዬ ነው እንጂ ወንድሜን ትመታብኛለህ። ወንድሜ ሌላ ቦታ ሄደ ከቤት ወጥቶ እኔ ትምህርት ይሁን ብቻ ምን ይሁን አላስታውስም፣ ሄደ ከቤት የለም ነበረ። ከዛ ወንድሜን ትመታብኛለህ ብዬ ነው እንጂ ንቦቹን እኮ የነኳቸው ሙጫ ሰፋና ወንድሜ ናቸው አልኩት፣ አባቴ ማለት ነው። ከዛ አበዴ አፈርቤ ያለኝ አፈርቤ ብትሞቱ ምን ወንድማችሁ ነበር የገደላችሁ ምናምን አላባቴ። በቃ እንደዚህ ነበር ብዬ አለፈ እላችኋለሁኝ። እና የዛን ሰዓት ያው ሀገራችን የገጠሩ ሰው የውሃም ስለነበረ ሰውየውን ባለነቡ ሰውዬ ንቤን ነካክተው እንትን ብለውብኛል። የወጡትን ንቦች በቀፎ ይከፈለኝ አለ። ክስ ከሰሰ። ከዛ የራስህም ልጅ ስላለበት የራስህም ልጅ አለበት ተባለ። ሁለቱም ባንድ ነው እንትን ያሉት የተነካኩት። የራስህ ልጅ ስላለበት የእሱ ልጅ ብቻ አይደለም፣ እንደውም ያንተ ልጅ የራስህ ልጅ መናገር ነበረበት። እንግዲህ በጣም ህፃን ነው ልጁ የእሱ ልጅ ማለት ነው። ግን አብረው ስለሆኑ ያንተም ልጅ አለበት የእሱም አለበት። ስለዚህ ማንም እንትን ሊል አይችልም። እንደዛ ከሆነ አንዲት ድመት ሞታለች። በነገራችን ላይ ድመት ሞታለች። እዛን ሰዓት እኛ እንደዛ እንትን ስንል እኛን እንትን እያሉ ድመቷን የሚያያሰው ጠፍቶ አንዲት ድመትና ጥጃው ግን አልሞተም። ጥጃው ራሱ በቃ ህይወቱን ሊያልፍ ሲል ነው የተደረሰበት። ወተት ታግቶ ነው ጥጃው ወተት ታግቶ ከዛ ባፈር ሰውነቱን አሽተው ነው ወተት ተጋተ። ከዛ ባፈር ሰውነቱን አሽቶ እኛ ቤት ጥጃ ነበረ፣ ትንሽዬ ጥጃ ነበረ። ድመት ሞታለች። ከዛ አባቴ እንደዚህማ ከሆነ ልጆችም እንደዚህ እኮ ነው ከሞት ነው የተረፉት። ጥጃዬም እንደዛው ድመትም ሞቶብኛል። ድመት ደግሞ እኛ ጋር በጣም እንትን ነው፣ ድመትና ውሻ በጣም ውድ ነው። እኛ ጋር እህል ምናምን አይጥ እንትን ስለሚል ውሻም ደግሞ ቤት ስለሚጠብቅ ውድ ነው እና ድመት የሞታብኛል ብሎ አባቴም የተገላቢጦሽ የክስ መልስ ሰጠ። ከዛ ሁላችሁም እኩል ናችሁ ተባለ። ንብ በዛን ሰዓት ወጥቶ ሌላ ቤት ቀፎ የገባ ካለ ከሌላ ቀፎ ላይ ቀፎ የሚስተካከል አለ፣ እዛ ላይ የገባ ካለ ያሰፋ ነው መንዲት መልሱ ተባለ። እንደ ቅሬታ ታወጀ። የዛን ሰዓት ሄደው የገቡ ቀፏቸው የገቡትን ንቦች
የእሱ ናቸው እየተባለ ተመለሰለት። በዛ እኛም ዳንን፣ ጎረቤታሞችም ታረቁ፣ ድመታችን ሞታ ቀረ፣ ጥጃችንም ዳነ እላችኋለሁ። እንግዲህ በዝንብ የተነሳ ስለ ንብ ታሪክ አወራኋችሁና የዛሬው ፕሮግራሜ ይህንን ይመስል ነበረ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሙቤ ዩቲዩብ ውስጥ ተከታተሉ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ። ልጄን ስታበረታቱልኝ እኔ ደስ ስለሚለኝ በደንብ አበረታቱልኝ። እንደ ዛሬ የንብ ቀን ነው እና በዝንብ የተነሳ ስለንብ አወራኋችሁ። አብራችሁ የቆዩ ነበር እስካሁን የምላችሁ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። ወዳችኋለሁ። ባይ